ስሜ ረታ ጎሹ እባላለሁ። የኢትዮጵያ ራዕይ እግዚአብሔር ቤተክርስቲያን አብሬ ከምስጢሩ ጋራ አገለግል ነበረ። ስራዬ ኮንስትራክሽን ስራ ፊኒሽንግ ስራ ላይ ነው የምሰራው። እሺ ቀጥል። ስሜ ፈይታ ጉደታ ይባላል። ከነሱ ጋር አብሬ በቸርች ያገለገልኩ ነበረ። ስራዬ የግል ስራ ነው። እሺ ስሜ ኃይሉ አማኑ እባላለሁ። ከምስጢሬ ጋር በዝማሬ ነበር የማገለግለው። ስራዬ ፈርኒቸር ባለሙያ ነኝ። እንግዲህ ወንድሞቼ ዛሬ በዚህ በፓስተር ቢኒያም ሽቴ ኦፊሻል ቻናል ላይ ቀርበን ልናወሳ የተፈለገው ነገር አንዳንዶቻችሁ በዛ ቤተ እምነት ውስጥ ወይም በዛ ተቋም ውስጥ በአንድም በሌላ መድረክ ላይ ስታገለግሉ ያላችሁ ወንድሞቻችን ናችሁ። እንግዲህ የነገራችን መነሻ የሚሆነው ይሄ ሰው በሚያደርጋቸው ክንውኖች ላይ በእኔ አገልግሎት እንደዚህ አይነት ምልከታዎች ስላሉ አንዳንድ ሀሰታዊ ልምምዶች፣ ሀሰታዊ ንግግሮች፣ ጸባጫሪ የውሸት ምስክርነቶች ስላሉ በዚህ ጉዳይ ላይ እንግዲህ ላለፉት 2 ወራት በዚህ ወንድም ዙሪያ እያደረገ ካለው ነገር እንዲመለስ የራሴን ነገር እያደረግኩ ነበረ። በዚህ መሀል እንግዲህ ወንድማችን ዘላለም በአንድ ሌሊት ደውሎልኝ ረዥም ሰዓት ከተነጋገርም በኋላ እንግዲህ እናንተ መታችኋል። በአንድም በሌላ በዚህ መርሃ ግብር ላይ የምናወሳው ነገር የእግዚአብሔር ክብር ካለበት የእግዚአብሔር ክብር አለበት ብለን አክሰብት እናደርጋለን። የሰው ክብርና የሴጣን ምግባር ካለበት እና የተለያየ የስጋውያን ልምምድ ካለበት ይህንን ነገር እንገልጣለን። እንግዲህ ይህን ነው ይዘን የተነሳ ነው እና እንደው ወደ ወንድሜ ዘላለም ልነሳን ልምጣና ወንድሜ ዘላለም ከምስጢር ጋር ምን ያህል ጊዜ አብረተመሃል? የደረሰብህም ነገር እንዳለ አውቃለሁ። ከዛ ቤተ እምነትም እንደተገፋህ ነግረኸኛል። በነበረው ነገር ፊት ለፊት በመቃወምህ እና እንደው ጠቅልላ አድርገህ በዚህ ሰው ዙሪያ መቼ ነው የምትተዋወቁት? ምንድን ነው የተፈጠረው? ያለውን ነገር ለአድማጭ ተመልካቾቻችን ግልጽ ብታደርግልን። እሺ፣ አመሰግናለሁ። ዋናው ዓላማው ሌላ አይደለም። ፍሬ ከሌለው ከጨለማ ስራ ጋር አትተባበሩ ይልቁንም ግለጡት ስለሚል ያየነው ነገር ምንም ፍሬ የሌለው ከእግዚአብሔር ያልሆነ ረብ የሌለው ነገር መሆኑን ስለተረዳን ይህንንም ደግሞ እንደ ቃሉ መሰረት ግለጡት ስለን ለመግለጥ ነው። ከዚህ ወንድም ጋር የተገናኘሁት እሱ በ2011 ግንቦት 8 ነው መጥቶ የተከራየው። ከኔ ጋር ደግሞ የተገናኘው ከተከራየ ከ2 ወር በኋላ ነው። አሁን ወደ እስልምናው እምነት ሄዶ የተቀላቀለ አንድ ወንድም አለ። ያ ወንድም ነው ይዞኝ ሄደው። እሱ በፊት ያውቀዋል ማለት እዛ መጥቶ ከተከለ በኋላ ነው የሚያውቀው። በእሱ አማካኝነት ነው እዛ ነው። ይህ ወንድም ማለት ይሄ ሚስጥረ በተአምር ከእግዚአብሔር የሆነ ነገር አንዳች ነገር የለውም፣ ምንም ነገር የለውም። ከኔ ጋር በተገናኘን ከ2 ወር በኋላ ነው ያወቅኩት። ይህም ማለት ለአንድ ኮንፈረንስ ራሳችንን ስናዘጋጅ ኮንፈረንስ አዘጋጁ ተብለናል። ወይ ደግሞ መንፈሳዊ አባቴ የሚለው መጀመሪያ ላይ መንፈሳዊ አባቴ ብሎ የሚጠራው የነበረው ሐዋርያው እስራኤልን ነበር። በመቀጠል ደግሞ መንፈሳዊ አባቴ የሚለው ደግሞ ታናሽ ወንድሙን ዘላለምን ነው። ነገር ግን በመጀመሪያው መንፈሳዊ አባቴ ብሎ በሚጠራው በሐዋርያው እስራኤል አማካኝነት ኮንፈረንስ አዘጋጅ ብሎኛል። የመገለጫ ጊዜ ነው ብሎኛል አለ። በዚህ ዙሪያ ላይ ነው ለኮንፈረንሱ ስንንቀሳቀስ ነው የመጀመሪያውን ብልጭታ ወይ ደግሞ እሱ ውሸት መሆኑን ያወቁት። ከዛ ፊት የተለያዩ ፎቶዎች አሉ። እዛ ሳገለግል የተነሳሁት ናቸው ይላል። እዛ ሳገለግል እንደዚህ ምናምን ብሎ የሚያሳየን ብዙ ፎቶዎች ነበሩ። ማለት ስቱዲዮ ውስጥ ነው የተነሳቸው ፎቶዎችን። ግን ፎቶዎቹ ላይ የምናያቸው የነበረው ከስር የዛችን ቤተክርስቲያን አርማ የያዘ ነገር ነው። እንዴት ፎቶ ላይ የቤተክርስቲያኑ አርማ ሊገባ ቻለ? ይሄ ነገር ጥያቄ ነበር። ሁለተኛ ደግሞ ስቱዲዮ መሆኑን የምናውቀው ቤተክርስቲያኗ ላይ የሌለ ባክግራውንድ ወይ ደግሞ መድረክ ላይ የሌለ ነገር በዛ ፎቶ ላይ አለ። ምሳሌ መጋረጃዎቹ ምናምኖቹን። ሌላኛው ደግሞ ይሄ ፎቶ ላይ ሎጎ የቤተክርስቲያኗ አርማ ከገባ ወይ ከቴሌቪዥን ላይ ተቀርጾ መሆን አለበት። አለበለዛ ደግሞ በምን ተአምር ነው ቤተክርስቲያኗ ራሷ እንኳን አንስታ በሰጠው ይህን ፎቶ አታስገባም። ፎቶ ላይ አርማ ሊገባ አይችልም። ከዚህ አንጻር ትንሽ ውስጥ የጥርጣሬ ነበር። ነገር ግን
ይበልጥ እሱ ቀጥሮናል እና እናንሄድና እናናግረው አለኝ። ተያይዘን እኔ ባይዘው እሱ ጋር የምሰራው ያው መጀመሪያ አካባቢ አስተዳደራዊ ስራን ትሰራለህ ብሎ ነበር ያስገባኝ። ከዚህም አንጻር ነበር ለኮንፈረንሱ። አስተዳደርነቱ በቋሚነት ነው ወይስ ቮለንተሪ በበጎ ፈቃድ? በበጎ ፈቃደኝነት እንጂ ምንም ክፍያ የለውም። ክፍያ የለውም። እኔ በአገልግሎት ላይ ክፍያ አልፈልግም። እንደዚህ ነገር ያው እግዚአብሔርን የማገለግለው ብዬ ስለማስብ ስለሆነም እኔ ለአገልግሎት ነው እንጂ በክፍያ አይደለም። ከዛ ተነስተን ወደዛ ስንሄድ ምን የሚል ደብዳቤ ያዘ። መጀመሪያ ቀን እዛች ቤተክርስቲያን ስንሄድ ለመንፈሳዊ አባቴ ለሐዋርያ እስራኤል ከዚህ ፊት በተነበየልኝ መሰረት ይላል፣ እነሆ አሁን ጊዜው ደርሶ በዓለም ገና ላይ ቸርች ተክዬ በድንቅና በታምራት እያገለገልኩ ነው። ስለዚህ ከታህሳስ 3 እስከ 5 ኮንፈረንስ ስላዘጋጀው መጥተህ እንድታገለግልልኝ የቀድሞ መሪ ጌታ የአሁኑ በጌታ የሚል ነው። ነገር ግን ያለው እሱ ጠርቶኛል አዘጋጅ ነው ያለኝ ነው የሚለው። ሁለተኛ ከዛ ልክ እዛ ደርሰን ይህችን ደብዳቤ ያወጣና ሲሰጠኝ ሳየው ምን ስል ይህን ደብዳቤ ሊሰጠውና ልጠይቀው ነው አለ። አሁን ውስጥ የመጀመሪያው ጥያቄ የተፈጠረበት ጊዜ ነው። ቀድሞ ኮንፈረንሱ ተዘጋጅቷል አዘጋጅ ብሎኛል ብሎ ከጨረሰ በኋላ ግን ገና ሊያሳውቀው እንደሚሄድ ነው ያስረዳው ማለት ነው። ያለው መጀመሪያ እሱ ኮንፈረንሱን አዘጋጅና ጊዜ ደርሷል የምትገለጥበት ጊዜ ነው እና መጥቼ አገለግልልሃለሁ ብሎኛል አለኝ። ደውሎ ይህን ነገረኝ ነው ያለው። ከዛ እንሂድና እናናግረው ብሎን ስንሄድ ደግሞ እዛ ገና ማመልከቻ ሊያስገባ ሊጠይቀው ነው። መልዕክቱ ራሱ ከዚህ ፊት ባመጣልኝ ትንቢት መሰረት ነው የሚለው ደብዳቤው እና የመንፈሳዊ አባቴም ነው የሚለው። በኋላ ይህን ደብዳቤ ይዘን ሄድ ነው የመጀመሪያ ጊዜ። ከዛ በኋላ ነው የመጀመሪያውን ኮንፈረንስ ያደረግነው። ከኔ ጋር የተገናኘ ነው ሐምሌ ወር ላይ ነው። የመጀመሪያን ኮንፈረንስ በ2012 ታህሳስ 3 እስከ 5 ውሃ ወደ ደም ወደ ጨው ተቀየረበት ብሎ የሚለው ኤቨረስት ቤት ትምህርት ቤት ግቢ ውስጥ ነው ያደረግነው። የመጀመሪያውን 2 ጊዜ ነው እዛች ትምህርት ቤት ውስጥ የተደረገው ኮንፈረንሱ የመጀመሪያው ላይ ነው እና የ10,000 ሰው ተገኘበት የተባለው ማለት ነው። 10,000 ሰው ያክል ተገኝቶ ነበር በዛ ኮንፈረንስ ብሎ በዲቫይን ሾው ላይ ሲናገር ሰምተነዋል። በእርግጥ አዳራሹ ያን ያህል ሰው የሚይዝ አዳራሽ ነው? አዳራሹ ያን ያህል ሰው የማይዝም፣ 10,000 ሰውም አልተገኘም። እንደውም ከሁለተኛው ኮንፈረንስ ይልቅ የመጀመሪያ ኮንፈረንስ ላይ በዛ ያለ ሰው መጥቷል። አዳራሹ ግን ምን ያህል ሰው በግምት ሊይዝ ይችላል? እንደው ከ1,000 እስከ 1,500 ሰው ሊይዝ የሚችል ነው። እንደዛ ነው የሚይዘው አዳራሹ። የሚታወቅ አዳራሽ ነው። ትምህርት ቤት ውስጥ ያለ አዳራሽ ነው እና የመጀመሪያው ጊዜ ያውም ሐዋርያው እስራኤል ይመጣል ተብሎ ስለነበረ በዛ ብሎ ከመጣ ሰው ግፋ ቢል በመጀመሪያው ዙር ኮንፈረንስ 2012 ላይ በተደረገው ብዙ ጊዜ በየሚዲያው ላይ የሚያሳያቸው ፎቶ ያለበት ኮንፈረንስ ከበዛ 300 ሰው ቢሆን ነው የነበረው። በ2013 ላይ ግን ባደረገው ኮንፈረንስ ላይ እኔ ደግሞ ማንነቱን አውቄ ስለተለየው ከሰዎች የሰማሁት ግን ከበዙ 100 ወይ 120 ሰው ቢኖር ነው። እስከዚህ ድረስ የሚገመት ሰው ነው እንጂ 10,000 ሰውም አልተገኘም። 300 ሰው ታምራቱ ሳሁን ውሃው ወደ የመጀመሪያው ላይ ነው። ውሃው ገንዳው ሁሉ ጨው በጨው ሆነ። ታምር ውሃ ወደ ጨው ተቀየረ የሚል ነገር አፋርን የሚያስነሳ ታምር ተናግሮ ነበር። በመጀመሪያው በ2012 ታህሳስ 3 እስከ 5 በተደረገው ላይ አልተቀየረም። እሱ በዛን ጊዜም አልሆነም። በሁለተኛውም እንዳልሆነ ያው ሰምቻለሁ። እንግዲህ ወንድሞች አሉ የነበሩ አብረውት አልሆነም። ከኔ ይልቅ የነበሩት ቢናገሩ ይሻላል። እንዳልሆነ የሰማሁትን ነው። በመጀመሪያው ላይ ግን ምንም የሆነው ነገር የለም። በአንዳንድ ልጆች እጅ ላይ ብቻ የመጀመሪያው ኮንፈረንስ ማታ ላይ ጨው ነው የሆነው። ሃይላንዶች የተወሰኑ ጨው ሆነዋል። በሃይላንድ ውስጥ ማለት ነው። በሲስተሙ ማለት ነው። ያው እንግዲህ እሱ ሲስተም የሚሆን ድግምት አድርጎታል ልበል እንጂ የተወሰነ ጨው ሆኗል። የሆኑ ልጆችም መድረክ ላይ ወጥተው ነበር ይሄ ውሃ ወደ ጨው ተቀየረ ብለው። የሚገርመው ነገር ግን እነዚህ ውሃዎች ወደ ጨው ተቀየሩ የሚባሉት ከየት መጡ? አሁን ለምሳሌ እነሱ ግለሰቦቹ የያዟቸው ውሃዎች ናቸው ወይስ ሚስጥር ራሱ ያመጣቸው ውሃዎች ናቸው? ግለሰቦቹ የያዟቸው ውሃ ቀጥታ ምቷቸው እሱ በእጁ ካልነካቸው አይሆኑም፣ አይቀየሩም። በጣም እሱ ጋር ሄደው ያደሩ ወይ ደግሞ እሱ በእጁ ከነካቸው ይቀየራሉ።
በእጁ ላይ የያዘው ወይ ደግሞ እሱ ቤት ነው። የዛን ጊዜ ኮንፈረንስ ላይ የነበሩት ውሃዎች እኛ እናመጣለን ስለው ነው አለ። ራሱ ሄደው ገዝቶ ቤቱ አሳድሮ በማግስቱ ነው በራሱ መኪና ጭኖ የመጣው። እነዛ ውሃዎች ናቸው የሆኑት። የዛን ጊዜ የነበሩ ኮንፈረንሶች ላይ ጠቅላላ ውሃዎች እሱ ቤት እየሄዱ አድረው የሚመጡ ናቸው እንጂ ቀጥታ ከሱቅ ተገዝቶ የመጣ የለም። የመጀመሪያው ቀን ስንጀምር አርብ ቀን ታህሳስ 3 ታህሳስ 2 ተገዝተው እቤቱ የሄዱ ውሃዎች አድረው አርብ ከሰዓት ያመጣናቸው ናቸው። በራሱ መኪና መጡ። ልክ ወደ ጉባኤው ገብተው ወደ ለሰዎቹ ከተሸጡ በኋላ ኢሚዲየት ነው ይሄ ነገር የሆነው። እስከዛ ድረስ ግን ወርዶ አልተቀመጡም። ወዲያው ነው ከመኪና ላይ አውርደን ያስገባል። ስለዚህ አውቶማቲካሊ ከቤት የመጣ ውሃ ነው። መቼም ይሄ ታምራት ተብሎ የሚወራው ወሬ እኛ ነቅተናል፣ በደንብ እያጋለጥ ነው ያለ ነው እና እንደው ዘላለም በዚህ እንግዲህ አገልግሎት ላይ አንተ ቀድሞ የት ቤተክርስቲያን ነበርክ? እኔ ቀደም ብዬ በተወለድኩበትም አካባቢ የነበርኩት ህይወት ብርሃን ቤተክርስቲያን ውስጥ ነው። በህይወት ብርሃን ቤተክርስቲያን ነው ነበርከው ማለት ነው። ስለዚህ አሁን ከሱ ጋር የተወሰነ ጉዞ ከተጓዝክ በኋላ ኦልሬዲ የምታየው ነገር እና ፐርሰናሊም የደረሰብህ ነገር አለ። እንግዲህ አንተም ተአምራት ተብሎ ከተሰጠው ነገር ችግር እንደተፈጠረብህ በጤና እክል ላይ ችግር እንደተፈጠረብህ ነገር አለ እና አሁን እንግዲህ ቆሎ ውሃ ምናምን እየተባለ ነው ሰፈሪክ። አንተ ደግሞ የጤና ባለሙያ ነህ። እንደዚህ አይነት ነገሮችን እንደው ተቆጭተህ ነው እየገለጥክ ያለኸው እና እንደው አንደኛ በራስ ላይ የደረሰው፣ ሁለተኛ ከዚህ ሰው ጋር ያጋጨ የግል ንብረትን ወስዶ ብዙ ነገር እንደተፈጠረ እናውቃለን። አልፎ ተርፎ ደግሞ ይሄ ሰውን ደግሞ የሚያውቅ ሰው ደግሞ ለአንተ የመከረ ሰው አለ እና እነዚህ ነገሮች ጠቅላላ አድርገህ ብትነግረን እና ወደሚቀጥለው እንግዳ ይብገቡ። እሺ። አዎ እኔ ጋ የተፈጠረው ነገር እኔ እንዳልኩት ቅድም እንደጀመርኩት እዛ ኮንፈረንስ ላይ ስንመላለስ በግል ህይወቱ ላይ የሚናገራቸው ቃላቶች ከባድ ነው። መኪና እያሽከረከረ ሰው ድንገት ፈጣን ብሎ ካለፈው ለምን አለፈኝ ብሎ የሚያወጣቸው ቃላቶች ከባዶች ናቸው፣ አስደንጋጮች ናቸው። አንድ እግዚአብሔርን አገለግላለሁ ብሎ ከተነሳ ሰው አፍ ሊወጡ የማይችሉ የስድብ ጸያፍ ስድቦችን ያወጣል። በጣም ያስደነግጠኝ ነበር። ሌላው ምንድነው እዛው ቸርች ውስጥ ገብተን ደግሞ ቪዲዮ ይዛችሁኑ ብሎናል ነው። ሁሌ እኛ እስራኤልን አላናገርነውም ራሱ ነው አናገርኩት የሚለው። ሲያናግረውም አላየንም። ግን ማታ ደውሎ ነው አሁን ደውለልኝ እንደዚህ ያለኝ እንደዛ ላይ ነው የሚለው። ተነስተን ነው የምንሄደው እና በጣም አስደንጋጭ ነገር የተፈጠረው ነገር እዛ ቸርች እንደሚያገለግል ፕሮግራም እንደሚመራ ይናገር ነበር። ምሳሌ ያህል አሁን ዲቫይን ሾው ላይ እንደተናገረው ስልክ በአየር ላይ መጣ ብሎ የሚለው እዛ ቸርች እንደተፈጸመ ነው ነገረን እንጂ ምንም ነገር አላየንም። እና እንግዲህ ይሄ የሆነ ፕሮግራም ሲመራ እንደነበረ እና ፕሮግራም ላይ ያቺ ሴት መታ አለቀሰች፣ ለሐዋርያው እስራኤል ነገረችው። ከዛ በኋላ እኔ አመጣዋለሁ አልኩት። ከዛ ታመጣዋለህ አለኝ። አዎ እስኪ አምጣው ብሎ ሲለኝ ጊዜ አዘዝኩት። መጣ በአየር ላይ ብሎ ነው ለእኛ ይነገረን። ጉባኤ ላይም ተናግሯል ይሄንን። ከዛ በኋላ ይህን ቪዲዮ አምጡና ኮንፈረንሱን ፕሮሞት አደርግላቸዋለሁ ብሎናል ብሎ እኛ አንድ ቪዲዮ ቀርጸን ይዘን እዛ ቤተክርስቲያን ሄድን። ስንሄድ የሚዲያ ክፍል ኃላፊ የነበረውን ልጅ አገኙት ብሎናል አለ። ያንን ልጅ ስናገኘው ለአስተዳደሩ ሰጠን። በወቅቱ የነበረው አስተዳደር አሸናፊ የሚባል ነው። ከደብረ ዘይት የሚጠቀጠን ረዘም ያለ ልጅ ነው፣ አውቀዋለሁ። እሱ ልጅ ገባን ቢሮና ስናናግረው ምንድን ነበር አለ። ይህ ሰው እዚህ አገልጋይ ነው አልኩት። እዚህ ያገለግል ነበር። አሁን ደግሞ የራሱን ቤተክርስቲያን ፕላንት አድርጎ እዛ እያገለገለ ነው። ሐዋርያ እስራኤል መጥቶ ሊያገለግል ነው እዛ ኮንፈረንስ ላይ። ስለዚህ ቪዲዮ አምጡና ፕሮሞት አደርግላቸዋለሁ ስላለን ቪዲዮ ይዘን መጥተን ነው አለ። ቆይ ማንም የሚያገለግለው ብሎ ጠየቀ። እንደዛ ሲል እሱ አልኩት አንተ እዚህ አገልግልሃል አለው። አዎ አገልግያለሁ አለ። ፈገግ አለና አገልግልሃል? አንተ መድረክ ላይ የሆነ መልእክት የመጣልህ ሰው ነህ አይደለ ሲለው፣ አዎ ልክ ነህ እኔ ነኝ። ታዲያ መልእክት ነው እንጂ መጣልህ መቼ አገለገልክ ሲለው፣ እሱም ደነገጠ፣ እኔም ደነገጥኩ። እንዳላገለገለ እስከዛ ጊዜ ድረስ እኔ አገልጋይ እንደነበረ እዛ ነው የማውቀው። 1 ዓመት ከ6 ወር ታገለግላለህ ከ3 ወር ታገለግላለህ ብሎኝ፣ እኔ ግን 3 ወር ጨምሬ 1 ዓመት ከ6 ወር አገለገልኩ ያለበት ቤተክርስቲያን ላይ። አንተ እኮ መልእክት ነው እንጂ መጣልህ መቼ እዚህ ቸርች አገለገልክ ብሎ ሲለው ከውን ያልኩት። እኔም ደነገጥኩ፣ እሱም ደነገጠ። ያልጠበቅነውን ነገር ነው የሰማነው። በኋላ ግን ቀየርና አይ እኔ እኮ መድረክ አላገለገልኩም ጌስት ሃውስ ነው ያገለገልኩት ማለት ጀመረ። ደግሞ ቀይሮት ይሄ ሲታወቅበት እንደዚህ ነው። ሌላ በህይወት የደረሰ አዎ ልክ ነው። ቆሎ ሰጥቶኛል ለእኔ ሳይሆን ለአንድ ወንድም ሲጸልይ
ቁጭ ብዬ ነበር እና እዛ ቆሎ ሲሰጠው እኔም ተቀበልኩና በላው። ወዲያው ነው ሮሬን ያቃጠለኝ እያለ ወደ ታች ወረደ። በቃ ሰውነቴን ሁሉ አቃጠለኝ። ይሄ ወንድሜ ያለ አብሮኝ አመመኝና እንሂድ ብዬ ቅርባችን አንድ ቤተክርስቲያን አለ ብሎ እንግዲህ እንሂድ አልኩት። ትንሽ ወደ ላይ ወደ ታች አጣርፎኝ ነበር። በእርግጥ አሁን እንደ ሕክምና ባለሙያ ምንድነው ችግር ቢኖርም ወደ ሃይማኖት ቦታ ወደ ቤተ እምነት ስንመጣ ግን ፍጹም ፈውስን እንፈልጋለን። ማናችንም ከምንም ይሁን ፍጹም ፈውስ እንፈልጋለን። በመንፈሳዊ ህይወታችንም ይሁን በምናችን ፈውስ ስለምንፈልግ አንድ ሰው የእግዚአብሔር ሰው ነው አገልጋይ ነው ብሎ ለጸለይበት ነገር ደግሞ ትኩረት እንሰጣ። እስከዛ ጊዜ ድረስ ግን ይህ ሰው እኛ የፍጹም የእግዚአብሔር ሰው ነው አድርገን የተቀበልነው ነበር። ስለዚህ እሱ የጸለይበት የተባለው ነገር ብንበላ እኛ ኩነኔ አይደለም ብለን ነው የምናስበው። ካወቅም በኋላ ግን የተደረገውን ነገር ስናቅ ወደ ተቃውሞ መጥተናል። የበላኑም ትክክል እንዳልሆነ እዛ በኋላ ነው ይገባል። በመጀመሪያው ግን ትክክል ነው፣ አማኝ ነው፣ አማኞች ነን፣ ተቀብለን በልተናል። በበላው ነገርስ የደረሰብህ ነገር ታም ነበረ? መፈወስ ሳይሆን ህመሙ ነበረ እያልክ? በጣም አሞኛል። በጣም ወደ ላይ ወደ ታች አጣድፎኝ ነበር። ደክሞኛል። በጣም ሰውነት ተይዝሏል። አልቻልኩም። እሱን ባጃጅ ፈልግልኝ እና ወደ ቤት ውሰደኝ ብዬው ነው የነገርኩት። ስላቃት ለምንድን ነው እንግዲህ አንተ እንደ አንድ የጤና ባለሙያ ይሄን ቆሎ በልተን ተፈወስን የሚሉ ሰዎች የሰማው ነው። እንደገና ይሄን ቆሎ ደግሞ በልተው ደግሞ ሞቱ ደግሞ የሚባሉ ሰዎችም ሰምቻለሁ። ይሄን ቆሎ ልክ ነኝ ዘማሪ? ልክ ነኝ አይደለ? ይሄን ቆሎ በልተን ተፈወስን የሚሉ ሰዎች አሉ። ይሄን ቆሎ በልተን ታመምን የሚሉ አሉ። ይሄን ቆሎ በልተው የሞቱ አሉ የሚባል ታሪክ አለ፣ እውነተኛ ታሪክ ማለት ነው። ስለዚህ አንተም አንዱ የቀመስከው ነገር አለ። ምንድነው? በልተህ ታመሃል፣ ከህመሜ ይፈወሳለሁ ብለህ ቆሎ በልተህ። ስለዚህ ይሄ ለመሰል ዛሬም አልቆመም። ሰውዬ ቆሎ እያበላ ነው። ቆሎ ደግሞ እያደረገ ያለው ነገር ስሜት አለ፣ ሲገባ የሚያደርግ ነገር አለ፣ ምልክት። ፈውስ አይደለም። የእግዚአብሔር ፈውስ እንደዚህ አይነት ነገር የለውም። እና ይሄንን ግልጽ ለማድረግ ነው። ለምን እናንተ ዛሬ ስለወጣችሁ ብቻ ሳይሆን ዛሬም ደግሞ ሌሎቹን እያሳተ ነው። አሳች ምልክት፣ አሳች ምግባሮች ይቀጥላሉ። ግን እኛ ትውልድ ደግሞ የማንቀት ስራችንን መቀጠል ስላለብን ነው ያስኩት። ወንድም ልክ ነው። በወቅቱ ትንሽ አለርጂክ ነበረብኝ። ብፈወስ መፈወስ የነበረብኝ አለርጂኩን ነው። የሚገርመው ነገር ግን ከዛ በኋላ ራሱ የአለርጂክ እስከ 3 ወር በላይ አስቸግሮኝ ነበር። ከኔ ጋር ነበር፣ ፈውስ የለም። እኔ ተፈውሰናል ብለው የሚናገሩ ሰዎች ራሱ ይገርመኛል። አንድ ወንድም ነበር እዛ ቸርች መጥቶ ቆሎ በልቼ ተፈወስኩ አለ። ነገር ግን አሁን ቅርብ ጊዜ ሁሉ አግኝቼዋለሁ ያንን ወንድም። እምለው ግራ ቢገባኝ ነው ይሄን ያልኩት እንጂ እኮ አልተፈወስኩም። ይኸው ዛሬም ድረስ ያመኛል ነው የሚለው፣ አሁንም ድረስ። እኔ ከዛ በኋላ የነበረብኝ አለርጂክ እንደገና በሕክምና ክትትል ነው የዳንኩት። ሌላው የሞቱ ሰዎች አሉ። አንተ በታውቃቸው የሞቱ ሰዎች አሉ። በትክክል በቤተ ክርስቲያን በጉባኤ መሀል ተፈውሰሃል ብሎ። ለነገሩ እሱ ምንድን ነው የሚያደርገው? መጀመሪያ ሰዎች ሲመጡ ቤት ያስገባና አንድ መኝታ ክፍል አለችው፣ እዛ ውስጥ አስገብቶ ጥያቄያችሁን ጻፉ ነው የሚለው። ከጻፉ በኋላ እዛ ነው ቆሎንም የሚሰጣቸው፣ ይበላሉ። ያን ጥያቄ ደግሞ እዛ ጋር በቃ ያንተ ጥያቄ ሁሉ ጌታ አይቶታል ነው የሚለው። ይመጣና እንደገና እዛ ጋር ከጸለይ በኋላ እንደገና መልሶ ደግሞ መድረክ ላይ አንደኛ ጥያቄ፣ ሁለተኛ ጥያቄ እያለ መናገር። ይሄ ነው የሚናገሩ። ስለዚህ ለዚህም ሰው ሽማግሌ ትልቅ ሰው ናቸው፣ የወንድማቸው ልጅ ናቸው። ይዛ የመጣችው ይዛ መጣች። ያን ቆሎ በላ። እሑድ ቀን ነው። ጉባኤ ገብታችሁ ቁጭ በሉ አላቸው። ቁጭ አሉ። ቃል ከተካፈልን በኋላ መልእክት ሲያመጣ እንደገና ለሰውየው ያንን መልእክት ነው መንገር የጀመረው። ሰውየው በጣም ያማቸዋል። መሀል ላይ ብድግ አሉና ይቅርታ እንዲያልተ ሽንት ቤት ደርሼ ልምጣ ነው ያሉት ሰውየው። እሺ ሰውየው ወደ ሽንት ቤት ሲሄዱ መድረክ ፊት ለፊት ነበር የተቀመጡት። አይነ ምድራቸው በላያቸው ላይ ነው የመለጣቸው። በጣም ውርደት ነው። በቤተ ክርስቲያን መሀል፣ በሰው መሀል። እሳቸው ከኋላ ሲሄዱ እኔ እሳቸውን ደግፌ መሄድ ጀመርኩ። እሱ ወንድሜ ደግሞ አካፋ ይዞ እንደገና ያን አይነ ምድር መዛቅ ነው የጀመረው። ወዲያው ነው ጉባኤው የተበጠበጠው በሽታው። ሰውዬ ምን ላረግ እዚህ መጣው ለውርደት ነው እንደመጣሁት ብለው ተጨነቁ። በጣም ነው እንትን ያሉት። እላያቸው ላይ ነበረ። ልብሳቸው ሁሉ ነው የተበላሸው። ደግነቱ በቅርብ ቤተሰብ ስለነበራቸው ቤተ ዘመድ ልጅቷ ሮጣ ሄዳ ልብስ አምጥታ አጣጥባ ቀየረች። ወደ ቤት ሄዱ። የሚገርመው ግን ከ10 ቀን በኋላ ሞቱ ሰውየው። እቺው ልጃቸው ትደውልና እኔ እዛው ግቢ ውስጥ ነኝ፣ ስልክ ለእኔ ትነግረኛለች። ሞቱ፣ አጎቴ እኮ ሞተ ብላ ትለኛለች።
ሞቱ። አዎ በጣም አዘንኩኝ። እሱ ፊት ለፊት ነበር። እያዘንኩ ሳወራ ይሰማኛል። መጨረሻ እኛ ደግሞ ያው ነቢይም ምናምንም አንለውም ፕሮፌት ነው የምንለው ነበር እና ፕሮፌት ያሸውዬ እኮ ሞት አልኩት። የቱ አለ እዚህ ጋር እንደዚህ የሆኑት ምናምን ብዬ ስለው ድሮስ ላይ ሞት ነው አለ። እንዴት ይድናል ብለህ እኮ ነው የተናገርኩ፣ እንዴት አይሞትም አልኩት። እኔ እኮ ዝም ብዬ ነው እንጂ አልኩት እኮ እንደሚሞት እኮ አውቃለሁ። እንደዚህ የሚለው ነገር አለ። ለሆነ ሰው እንደዚህ ይሆንልሃል ካለ በኋላ ከተናገረ በኋላ እኔ እኮ አይሆንለትም ግን ዝም ብዬ ነው ያልኩት፣ እኔ እኮ እንደዚህ ነው ያየሁት፣ በኋላ የሆነ ነገር ከሆነ በኋላ እንደዚህ እኮ ነው ያየሁት ብሎ የሚለው ነገር አለ። እኔ እኮ እንደማይተናገር ተምዬ ቴንኪው። ከተቻለ ሙሉውን ሊንክ እናስቀምጥላችኋለን። ቲክቶክ ላይ ከቻልክ የሚቀመጥበት መንገድ ካለ እናስቀምጥላችኋለን። ሰለሞን ካለ ምናልባት የዛሬ የዩቲዩብ ቻናል ላይም እንደገና ላይቭ የሚተላለፈው ላይ ኮፒ ፔስት ብታደርገው ጥሩ ነው። ዞሮ ዞሮ ይሄው እየሰማችሁ ነው። በጣም ነው የሚሰቀጣችሁ ብትሰሙ። ቴንኪው ተምዬ፣ በጣም ነው የማመሰግነው። ብትሰሙ በጣም ነው የሚሰቀጣችሁ። እዚህ ላይ ድንጋይ፣ ይሄ አንደኛው ምስኪንን ነው ድንጋይ ደግሞ ወደ እንትን ለወጠ የሚለው ማለት ነው። እና እኔ እጅ ላይ ነው የለወጠው ውሸቱን ነው ምናምን ነገር ብሏል። እና እንግዲህ በደንብ ስሙ። እስራኤል ዳንሳን አውታሩ ነው የቀባው መልእክት ያመጣለት አውታሩ። እስራኤል ዳንሳ ደግሞ ለዚህ ሰውዬ መልእክት አመጥቶለታል። እሺ ይሄ እግዚአብሔር መንፈስ ነው። ምን ብለን እንለፈው? ፕሮቴስታንቶች ምን ብለን እንለፈው? ምን እንበለው? ለእስራኤል ዳንሳ ትንቢት ያመጣለት አውታሩ ነው። ለዚህ ሰውዬ ደግሞ ትንቢት ያመጣለት እስራኤል ዳንሳ ነው። ምን እንበለው? እስኪ ፍረዱን ኢትዮጵያውያን። እነዚህም በመቃወሜ ነው እንግዲህ በነገራችን ላይ ይሰቀጥጣችኋል። ይሄም ሰውዬ ብቻ እንዳይመስላችሁ፣ በጣም አብዛኞቹ እንደዚህ ናቸው። እሺ ምን እንበላቸው? ኬኩ ምን እንበለው? ምን እንለዋለን? ሊቀ መላኩ ይፍረድ እንጂ እኔማ ምን እላለሁ ብላይ ነው ቢኒዬ። ሊቀ መላኩ ይፍረድ ምን እላለሁ? እነሱም ይገርማል እኮ። የዚህ ሰውዬ ደግሞ ለየት ይላል በጣም። ይሄ ሰውዬ በጣም ነው የሚገርመኝ እኔ በእውነት። ግን እኮ በቀደም እኮ ወርቅ አደረኩ ነው የሚለው። በቀደም ግን እኮ ሲያለቅስ ነበር እኮ። ቪዲዮን አላየህም? መልሱኝ ወደ ቤተክርስቲያን ብሎ እኮ ሲያለቅስ ነበረ። ወዲያው ነው። ለምን መሰለህ? አሁን ደግሞ ወደ ኦርቶዶክስ ከሄደ ደግሞ ፕሮቴስታንቶች እንዲህ ናቸው ብሎ ሊናገር ይችላል ብለው ነው። ገባ? ዳሩ ምን የውሸት መንፈስ ነው ላዩ ላይ ያለው። አሁን እኔ የጠየኳችሁ የእስራኤል ዳንሳ አባት ለእስራኤል ዳንሳ ማን የተነበየው? ማን የተነበየው ለእስራኤል ዳንሳ ንገሩኝ እስኪ። ያስተዋላችሁ የዛሬውን ፕሮግራም ለእስራኤል ዳንሳ ማን የተነበየው? ማን ነው? አውታሩ ነው። አዎ። ለዚህኛው ደግሞ ማን የተነበየው? እስራኤል ዳንሳ። ስለዚህ የቱን እንመነሻ? አሁን እነዚህ አሁን ከእግዚአብሔር ናቸው? ሁሉም ሌቦች ናቸው አንድ ላይ። ከምንጭ እኮ ነው፣ ከላይ እኮ ነው የደፈረሰ። ካናቱ እኮ ነው ያሳ ግማቱ ካናቱ አይደል? አናቱ ነው እኮ ገማ እንዲ። እኔ እንግዲህ በማስረጃ ነው የተናገርኩት። አዎ ይቅርታ ጠይቆ ነበር ያለችው ደግሞ ግልጽ እንዲሆንላት ከታች ተጠይቆ ነበር ይሄ ነገር። በነገራችን ላይ ቢኒ ይቅርታ ጠይቆ ቪዲዮ ሰርቶ ነበር ምናምን ብለው ያላወቁ ልጆች አሉና እሱን ሰርቶ የነበረው ከሳምንት በፊት ካውንስሉ ከተወገዘ በኋላ ነበርና ከዛ በኋላ ነው ይሄኛው ያስተላለፍንላቸው ቪዲዮ። ደግሞ ዛሬ ያሳየናቸው ቪዲዮ አሁን የተለቀቀ ነው። አዲስ ቪዲዮ ነው፣ የቆየ ቪዲዮ አይደለም። የትኛው? የመጀመሪያ ወደ ኦርቶዶክስ እመለሳለሁ ብሎ እያለቀሰ የሰራው አለ እንደተወገዘ የሚስጥሩ እና ከዛ በኋላ ደግሞ ይሄ
ኢንተርቪው የተደረገ የሰራው ደግሞ ከማን ጋር መሰለ? 2 ቀን ከአክሌሲያ ሚዲያ ጋር። አክሌሲያ ሚዲያ ያለው ደግሞ አሁን የተሰራ ነው ከ3 ቀን በፊት ማለት ነው። እሱ በነገራችን ላይ እሱ ራሱ ኪያና ቲጂ አጌነስት ኦርቶዶክስ ናቸው። ይሄው እኔ እናንተ ኦርቶዶክስን ካወቃችሁ እንዋይ ብያቸው ለምኛቸዋለሁ፣ ግን የለም ምንም ነገር። ስለዚህ ትውልድ እኔ አሁን ይሄ እኮ የሰውነት ጉዳይ እኮ ነው፣ ሰዋዊነት ጉዳይ እኮ ነው። በውሸት የሚከብር እግዚአብሔር አለ? እንደነዚህ አይነት ውሸታሞችን የእግዚአብሔር ሰው ብሎ መሄድ መከተል ራሱ አያሳፍርም? አያሳፍርም ወይ ነው እያልኩ ያለው። ይሄ ሰውዬ እንግዲህ ኦርቶዶክስ ነበርኩ እንዲህ ነበረች ኦርቶዶክስ እያለ ነው። ምክንያቱም አሁን እንድትመለስ ከተፈለገ አሁንም ስለ እሷ ተናገር ተባለ። እውነታው ይሄ ነው። እሺ አሁን እድል ልስጥ። ኦርቶዶክስ ነበርኩ የሚል ሰው ካለ እድል ልስጥ። ኦርቶዶክስ ነበርኩ አውቄያት ነው ወደ ፕሮቴስታንት የሄድኩት ተረድቼ ነው የሚል ሰው ካለ ምልክት ይስጠን። ሰው ቆም ብሎ እንኳን እንዲህ ይሄ ውሸት ነው ብሎ እንኳን ቆም ብሎ እንትን አይልም። እሺ ኦርቶዶክስ ነበርኩ አውቄያት ነው ወደ ፕሮቴስታንት የሄድኩት የሚል ሰው ካለ እድል ልስጥ። እድል ልስጥ። ቶሎ በሉ፣ እድል እሰጣለሁ። እሺ ግባ። ቡቴርሶ ነው ቡተርሶ ግባ። ነበርኩ የሚል ካለ ይግባ። ዘማሪ አዋዝ እንኳን ደህና መጣ። እግዚአብሔር ይመስገን። ቢንዬ እንደምን አላችሁ? ሁላችሁ ሰላም ለእናንተ ይሁን። እግዚአብሔር ይመስገን። እሺ ነበርኩ የሚል ሰው ካለ እድል ልስጥ። እሺ ኢዮብ ዘሩ እባክህ ኢየሱስ የሚለውን ራሱ ጽሑፉን እንኳን ወቀው። እሺ ተሜ የአንድ ፓስተር ፎቶ ቪዲዮ ልኬልህ ነበር አይደለ? የትኛው እንትን የሰነበተውን? አዎ እሱን። አዎ አለ። አንዴ እሱን ቪዲዮ ማሳየና ወደ ጅማሬ አገልግሎት እንመጣለን። ከዛ በኋላ እንቀጥላለን ማለት ነው። እንግዲህ ይሄን ደግሞ የምታዩት ፓስተር አብርሃም ይባላል። እንግዲህ አብረሽ ነው ድሮ ነው የማውቀው ዶክተር ሳይሆን ግን እስኪ ይሄኛው ሰውዬ ኬኩ በጣም ወደፊት እስኪ ትራክ ስንነዳ እንገናኝ ይሆናል። ይሄ ሰውዬ ከዚህ ሰውዬ ጋር አብሮት ነው ማለት ነው። ቢጉድ ኢንኬዝ አምላክ ቢቀበልህ ነው ትምህርታችን። ቢጉድ በተቻለ መጠን መልካሙን ጾም፣ ጸልይ፣ መልካም ነገሮችን አደርግ፣ ለድሃ እርዳ፣ የተለያዩ ነገሮችን አደርግ። ከዛስ ድንገት ቢምርህ ነው ትምህርቱ። እርግጠኛነት እንኳን የለው። ምን ይታወቃል? ምን ይታወቃል? ሊቀበል ይችል ይሆናል አምላክ። ይሄ ነው ትምህርታቸው። ነው ወደ ክርስትና ቢጉድ ብሎ አይደለም የሚጀምረው። እግዚአብሔር በአንድ መንገድ ይቀበልሃል። ምንድነው እሱ? ልጁን ኢየሱስ ክርስቶስን የህይወት ጌታ አድርገህ ብትቀበል ይቀበልሃል ነው። ከዛስ ስለተቀበለህ ሰርፕራይዝ ሆነ ተደንቀህ ራስን ትሰጠዋለህ። የምታደርገውን የትኛውንም መልካም ነገር የምታደርገው ለማስቆጠር ሳይሆን የተቆጠረልህ እንደሆንክ ከማወቅህ የተነሳ እኔን ተቀበለኝ በሚል በመደነቅ ነው የምታመልከው፣ የምታገለግለው፣ የምትሰጠው፣ የትኛውንም ነገር የምታደርገው።
ይሄ ነው የክርስትና ትምህርት በለው። አያ ጉልበቱ እስኪ እንደገና ወፍራሙንም ሰው እያሳየን ከጎን ይሄ ሰውዬ ነገ ከቢዮንሴም ጋር ይቀመጣል። በነገራችን ላይ አስቡ እንግዲህ ምን ያህል ከልት እንደሚያወራ ማለት ነው። ቀጥል። ይሄ ሰውዬ ሁሉ ቢጉድ ኢንኬዝ አምላክ ቢቀበልህ ነው ትምህርታችን። ቢጉድ በተቻለ መጠን መልካሙን ጹም፣ ጸልይ፣ መልካም ነገሮችን አድርግ፣ ለድሃ እርዳ፣ የተለያዩ ነገሮችን አድርግ። ከዛስ ድንገት ቢምርህ ነው ትምህርቱ። እርግጠኛነት እንኳን የለው። ምን ይታወቃል? ምን ይታወቃል? ሊቀበል ይችል ይሆናል አምላክ። ይሄ ነው ትምህርታቸው። ነው ወደ ክርስትና ቢጉድ ብሎ አይደለም የሚጀምረው። እግዚአብሔር በአንድ መንገድ ይቀበልሃል። ምንድነው እሱ? ልጁን ኢየሱስ ክርስቶስን የህይወት ጌታ አድርገህ ብትቀበል ይቀበልሃል ነው። ከዛስ ስለተቀበለህ ሰርፕራይዝ ሆነ ተደንቀህ ራስን ትሰጠዋለህ። የምታደርገውን የትኛውንም መልካም ነገር የምታደርገው ለማስቆጠር ሳይሆን የተቆጠረልህ እንደሆንክ ከማወቅህ የተነሳ እኔን ተቀበለኝ በሚል በመደነቅ ነው የምታመልከው፣ የምታገለግለው፣ የምትሰጠው፣ የትኛውንም ነገር የምታደርገው። ይሄ ነው የክርስትና ትምህርት። በነገራችን ላይ ዋን ሴቭድ ኦልዌይስ ሴቭድ። እኔ እንግዲህ አብርሽን በዚህ አልጠብቀውም። በነገራችን ላይ በእምነት ብቻ የሚለውን ትምህርት ነው ያንጸባረቀው። እሺ እንደው አብርሽ እኔ እንግዲህ ድሮ የመጀመሪያ ቴዎሎጂ ኮሌጅ 84 ስገባ ዶርም ባለቤት ምግብ ትሰራልን ነበረ። ሰብሊ ተሳሳትኩ ስሟን። እሺ ጳውሎስ ድኜ ጨርሻለሁ ብሏል። ጳውሎስ ድኜ ጨርሻለሁ ብሏል። መዳናችሁን ዕለት ዕለት ፈጽሙ ከተባለ ድናችኋል የሚል ነገር ከየት ታገኛለህ? ያመነ የተጠመቀም ይድናል ነው የሚለው። አንተው ፒኤችዲ አለ። አሁን ምንድነው ብዙዎቹ ያው የህንድ ሀገር ፒኤችዲ ነው ብዙዎቹ የሚይዙት። ያንተም ባላቅም ግን አሁን ያስተማርከው ትምህርት ስለ መዳን አንተ እንዳልከው ነው መጽሐፍ ቅዱስ የሚያስተምረው። አዝናለሁ። እንዲህ አይነት ስብከቶች ናቸው እንግዲህ ፕሮቴስታንቱ ላይ ቁጭ ያሉት ማለት ነው። ስላገለገልክ አላውቅህም እኮ ትባላለህ። አላውቃችሁም ይላል እግዚአብሔር ቃል። ታርዣ ለበሳችሁ፣ ተጠምቼ አጠጣችሁኝ ተጠይቋል። እኛ ድነናል፣ እየዳንን ነው፣ እንድናለን እንላለን። መጽሐፍ ቅዱስ ያስተምሩ ይዘን ማለት ነው። ይሄ መቼስ አሁን ይኸውልህ ልክ ከዶክተር ማሙሻ ጋር አሁን አለ የሚባለው አስተማሪ ይሄ ነው፣ በፕሮቴስታንቱ ዓለም ማለት ነው። ግን ጠይቄያቸዋለሁ። በማርቲን ቦታ ማርቲንም ነግሬያታለሁ እንድታቀርባቸው። ማርቲን ምናልባት እየሰማሽኝ ከሆነ ማለት ነው። የለም እኮ በቃ ትምህርቱ በቃ ለስብከት መዘጋጀት ሆነ ማለት ነው። መጽሐፍ ቅዱስን እንደ አንድ መምህር እንደ አንድ የትውልድ ባላደራ ማጥናቱት ቀረ። እስኪ እንስማውና እንደገና መምህር መላኩን እያየኋቸው መሰለኝ። ፍቅርአብ እንኳን ኔትወርኩ ጥሩ አይደለም መሰለኝ። መምህር መላኩን ካየሁት ቢገቡና ይሄ ነው ትምህርታቸው ይላል ደግሞ እና ሳላቃት ነው የወጣሁት ነው ኦርቶዶክስ ነው የሚለው። ሐዋርያው ቅዱስ ጳውሎስ እኮ ተናግሯል።
ምንዋንም ሳታቆታችሁ በቃ አሁን አየር ላይ ያለ ሰባኪ ነው። በነገራችን ላይ 1-4 ቪዲዮ ልከውልኛል ሰሞኑን። እንግዲህ ቀድሜ ግን ያው ትልቅ ሪስፔክት ስላለኝ ከሚስቱ እጅም በልቻለሁ ትምህርት ቤት እያለሁና ያው ተከፍሎ ማለት ነው። ግን ኦርቶዶክስን ታውቃታለህ ወይ? እውነት አንተ ፒኤችዲ ያለህ ነህ የቴዎሎጂ ታውቃታለህ ወይ ብዬ እንግዲህ ሰው ልከናል። ቀርቦ የሚከራከር ከሆነ ቀርቦ የሚወያይ ከሆነ ማለት ነው። እውነታው ይሄ ነው። አንድ 2-3 ለምን አታስገቡ? እሺ ሙስሊም ነው። እዚህ ምን ይሰራል? ሙስሊም ነው። ሙስሊም ነው። ዝም ብሎ ወሬ የሚያዳምጥ ነው። እሺ እንግዲህ እንደዚህ አይነት ትምህርቶችን በግልጽ አማርኛ እኛ ማዳን እግዚአብሔር ነው፣ ቤዛ ሆኗል። በእምነት በጥምቀት ስጋና ደሙን በመውሰድ በቅዱስ ሜሮን በመታተም በስራ ዘላለማዊ ሕይወትን እንወርሳለን ብለን እናምናለን። ይሄ ሰው ግን በቃ ድነሃል። ሐዋርያ ቅዱስ ጳውሎስ ስለ መዳኑ የሚናገርበት ቦታ አለ። ምን ብሎ ድኛለው ነበር ሲል የነበረው ሐዋርያ ቅዱስ ጳውሎስ? እጋደላለው ነው እያለ። ጴጥሮስስ እጋደላለው ነበር ሲል ነበር። እና አንዴ እንስማውና ምናልባት ዲያቆን ዳዊትም ስለመጡ ፍቅረ አብም ሙሉም ቪዲዮ ለማግኘት ሞክሬያለሁ። እንግዲህ እሱ ጠይቄያለሁ፣ ከመጣ መጣ። ግን የነሱ ትምህርት ምንድን ነው ብሎ ነው የሚነግረን። እንደገና ተሜ አንድ ያሰማንና ከዛ ሀሳብ እንሰጥበታለን። ለውይይት ወፍ የለም ፕሮቴስታንት እዚህ ያውኑን። ዲያቆን ዳዊት እንኳን ደህና መጡ። ሰላም ለሁላችሁ ብያለሁ። ላይም ታችም ላላችሁ ፍቅረ ኢየሱስ ሰላም ነው ወይ? እንዴት አለ? የተዋለ ዳዋ ሁሉም ቢጉድ ኢንኬዝ አምላክ ቢቀበልህ ነው ትምህርታችን። ቢጉድ በተቻለ መጠን መልካሙን ጾም፣ ጸልይ፣ መልካም ነገሮችን አድርግ፣ ለድሃ እርዳ፣ የተለያዩ ነገሮችን አድርግ። ከዛስ ድንገት ቢምርህ እርግጠኛነት እንኳን የለው። ምን ይታወቃል? ምን ይታወቃል? ሊቀበልህ ይችል ይሆናል አምላክ። ይሄ ነው ትምህርታቸው። ኑ ወደ ክርስትና። ቢጉድ ብሎ አይደለም የሚጀምረው። እግዚአብሔር በአንድ መንገድ ይቀበልሃል። ምንድነው እሱ? ልጁን ኢየሱስ ክርስቶስን የህይወት ጌታ አድርገህ ብትቀበል ይቀበልሃል ነው። ከዛስ ስለተቀበለህ ሰርፕራይዝ ሆነ ተደንቀህ ራስን ትሰጠዋለህ። የምታደርገውን የትኛውንም መልካም ነገር የምታደርገው ለማስቆጠር ሳይሆን የተቆጠረልህ እንደሆንክ ከማወቅህ የተነሳ እኔን ተቀበለኝ በሚል በመደነቅ ነው የምታመልከው፣ የምታገለግለው፣ የምትሰጠው፣ የትኛውንም ነገር የምታደርገው። ይሄ ነው የክርስትና ትምህርት። እሺ ጥምቀትስ? ቁርባንስ? እሺ ዲያቆን ፍቅረ አብ ግን አለክ? እሺ ዲያቆን ዳዊት ሰምተውታል ያሁኑን ስብከት? አዎ እንትን ይመስላል እንግዲህ ኦልሬዲ ክርስቶስ ስለመጣልን
በጎ ስራ መስራት ያለብን ያው ኢትስ አ ጉድ ቲንግ ብንሰራም ጥሩ ነው። ነገር አንድ ጊዜ እንዴት እንደሚያዩት በተለይ ጳውሎስ ይህንን ሀሳብ several times ያነሳባቸው ፖይንቶች አሉ። ቅድም ካልተሳሳትኩ የሆነ ስራ ላይ ስለነበርኩ ገባ ወጣ እያልኩ ነበርኩና በተለይ ወደ ሮሜ ሰዎች ላይ በደንብ አድርጎ አብራርቶታል። አይ ቲንክ የቅዱስ ጳውሎስን ጽሁፍ የሚጽፍበትን ስታይል ካልተረዳ ነው በጣም ልንሳሳት እንችላለን። ጳውሎስ ሲጽፍ አንድ ፖይንት ይጽፍና ልክ እንደ ስብከት ነው የሚጽፈው ጽሁፉ ማለት ነው። እና የሆነ ፖይንት ካስቀመጠ በኋላ ታዲያ ይሄ ማለት እንደዚህ ነው እንዴ? አይ አይደለም ብሎ ይመልሰዋል። መልሱን ለማግኘት ግን ማንበብ ይጠበቅብናል። እና አንዳንድ ጊዜ ጫፍ ጫፍን ከሆነ የምናነበው በጣም ስህተት ላይ እንሆናለን። እና ካልተሳሳትኩ ወደ ሮሜ ሰዎች ምዕራፍ 6 ላይ መሰለኝ በደንብ አድርጎ አብራርቶታል። እንደው በአማርኛ እንደሚያነብ ሰው ካለ ተነቧል። ይሄ በነገራችን ላይ እንደው መድገም እንዳይሆን አልተነበበም። እሺ አንድ ሰው ቢያነበው ከኔ ይልቅ ጥሩ ይመስለኛል። በተሰባበረ እሺ አማርኛ ከማነበው መጀመሪያ ያው ወደ ሮሜ ሰዎች ከምዕራፍ 5 ቁጥር 12 ጀምሮ ሀሳቡ በአንድ ሰው ምክንያት ይቅርታ ስልክ መጥቶብኝ ነው አለው። በአንድ ሰው ምክንያት ኃጢአት ወደዚህ ዓለም መጣ እና በዳግም አዳም ደግሞ ያው ነፃ ወጣን ብሎ ጳውሎስ ያስረግጠዋል 5 ላይ ማለት ነው። 6 ላይ ይህንን ሀሳብ እየቀጠለ ነው። አዲስ ሀሳብ አይደለም የሚያነሳው፣ ኮንቲኒው እያደረገ ነው ከ5 ጀምሮ ያለውን ማለት ነው። ስለዚህ ይሄ ምን ማለት ነው ብሎ ካለ ወይ ፍቅረ ኢየሱስ ብታነበው ጥሩ ነው። እሺ ስንት ላይ? ከቁጥር 1 ወደ ሮሜ ሰዎች ከቁጥር 1 ጀምሮ ምዕራፍ 6 ታገሱኛ እንዴ? እሺ እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን? አይደለም። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን፣ ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ከእንግዲህስ ወዲህ ለኃጢአት እንዳንገዛ የኃጢአት ሥጋን ይሽር ዘንድ አሮጌው ሰዋችንን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋልና። ነገር ግን ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን። ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ሞትን ወደፊት እንዳይገዛው እናውቃለንና መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና
በሕይወት መኖር ግን ለእግዚአብሔር ይኖራል። በሕይወት መኖርን ግን ለእግዚአብሔር ይኖራል። እንዲሁ እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። እንግዲህ ለምኞቱ እንድንታዘዝ በሚሞተው ሥጋችሁ ኃጢአት አይንገስ እያለ ይቀጥላል እና አሁን እንግዲህ እዚህ ጋር የምናየው ምንድን ነው? ትልቅ ሀሳቦች ቅዱስ ጳውሎስ ያነሳ። አንደኛ ይሄ የተጻፈው ለአማኞች ነው፣ ለኢ አማኞች አይደለም። ሁለተኛ ለተጠመቁ ሰዎች ነው። አምነዋል፣ ተጠምቀዋል። የጥምቀት ፐርፐስ ከዚህ በፊት ብየዋለሁ፣ ትራንስፖርቴሽን ዲቫይስ ነው። በነገራችን ላይ ጥምቀት ወደ ቀራኒዮ ይወስደናል፣ በእምነት ማለት ነው። ቀራኒዮ ሪቨርስ አድርጎን መስቀሉ ላይ እንሰቃላለን፣ ከክርስቶስ ጋር እንቀበራለን። ከዚህ በኋላ ግን ምን እያለ ነው ጳውሎስ? ኃጢአት አትስሩ። እንዲህ ኦልሬዲ ተሰቀለን ብለን ኦልሬዲ አመንን ብለን ኦልሬዲ አንዴ ክርስቶስ ለእኛ ሞቶልናል ብለን አሁንም ግን ምን እያለ ነው? ኃጢአት አትስሩ፣ በጎ ስራ መስራት አለብን ማለት ነው። ለምን አንድ ሰው ቁጭ ብሎ ክርስቶስ ሞቶልኛል ብሎ ሰነፍ መሆን የለበትም። በነገራችን ላይ መጽሐፈ ምሳሌ ላይም እኮ ይላል አይደል? እንዲህ ስለ ሰነፍ ሰው ብዙ የተጻፈ ነገር አለ እዛ ላይ እና ወንጌልን ስናየው ከሞተልን በኋላ የእሱን ሞት ተቀብለን አሁንም ወደ በጎ ስራ መሄድ እንዳለብን ትልቁ እንደውም ብዙ ጊዜ ያዕቆብ መልእክት ምዕራፍ 2 ነው የሚነሳው። ግን እዚህ ጋር የሚያሳየን ይሄው ሞቶልናል፣ አሁን ሞቶልናል፣ ህይወት አግኝተናል። አዎ ይሄንን ግን መጠበቅ አለብን። ከመጥፎ ነገር መራቅ ወደ በጎ ነገር መሄድ እንዳለብን በግልጽ የሚያስረዳ ክፍል ነው ለማለት ነው። እሺ ቃሉ ተሰማለን። ዲያቆን ፍቅራ ባለ ታዲያ ተፈጽሟል ካለ መጽሐፍ ቅዱስ ለምን ሳታቋርጡ ጸልዩ ይለናል? በነገራችን ላይ እጋደላለሁ ነው አባቶች የሚሉት። ለምን? ክርስትና የትግል ስለሆነ ተፈጽሞልሃል። ስለተፈጸመልህ ነው መልካም ነገር ማድረግ ያለብህ እንጂ ለፍጽምና አትጋደል የሚል የክርስትና ትምህርት የለም። በቀራኔው ላይ ቤዛ ሆኖ ፍዳን ደመሰሰልን፣ ሞትን ደመሰሰልን። ጎዳናው ግን የምንሄድበትና የምንገባበት ዝም ብለን ዘው ብለን የምንገባበት አይደለም። ለዚህ ነው በፕሮቴስታንቱ የጂሰስ ፊልም የሚባል አለ። ድሮ ቀጥታ መንግስተ ሰማያት እውናት በሚል ቀጥታ የሚገባበት ማለት ነው። ከሆነ ሰውዬ መጠጥ ትቶ ምናምን ነው ፈረንጆቹ እንደዛ ላይ ሰሩት። መጠጥ ትቶ ምናምን ጉቦ ምናምን መቀበል ትቶ ቀጥታ መንግስተ ሰማያት ሲገባ እና ባካችሁ እንደዚህ አይነት የመድረክ ሙቀታን ትምህርት በዶክትሪን ሲያሳዩን በቃለ እግዚአብሔር እንነጋገር። እነ ዶክተር አብርሃምንም የጠራ ነው ለዛ ነው። ነገም እንጠራለን። በነገራችን ላይ በዚህ አጋጣሚ ሌላ መድረክ ላይ ኦልሬዲ ኢንቫይት ተደርገዋል። እኔ መድረክ ላይ እንኳን አይመጣም። ለምን እንግዲህ እንዳልኳቸው የዛሬ 20 ምናምን ዓመት ነው የምንተዋወቀው። ምንም በቃ አየር ለመያዝ ነው እንጂ ምንም ነገርኳችሁ። መዝሙር የሰበሰቡ ትውልድ ነው። ይህም በቅንነት ነው የምነግራችሁ፣ በትዕቢት በብሪት አይደለም። ታዲያ አንተ ሳሚ ሞታል እንዴ? ዛሬ ትሞታለህ እንዴ? ዛሬ በገነት ከኔ ጋር ትሆናለህ። ታዲያ ቢወርድ ኖሮ ታየው ነበር። በነገራችን ላይ ምን እንደሚለው አያችሁ። ኢየሱስም
ያመኑ አይሁዶችን እንዲህ አላቸው፣ በቃሌ ብትኖሩ እናንተ ደቀ መዛሙርቴ ትሆናላችሁ፣ እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል። ክርስትና የኑሮ ጉዳይ ነው። በነገራችን ላይ የትእዛዝ ጉዳይ ነው። አጠብቀዋለሁ እያለ ነው የተናገረው። እንዲህ ተብሎ እንደተጻፈ ሰምታችኋል፣ እኔ ግን እንዲህ እላለሁ እያለ ነው የተናገረው። ዘው ብሎ መንግስተ ሰማያት የለም። በነገራችን ላይ እሺ ቢንያም ታዲያ እኛ ማን አለ አለን? ወደ አብ የሚመጣ የለም። ታዲያ ለመሄድ ግን መስራት አለብህ። ትእዛዙን መጠበቅ አለብህ። ናይ ነው። መዝሙር እንስማና ከዛ በኋላ እድል ጥያቄ ያላቸው ካሉ እንሰማቸዋለን ማለት ነው። ዘማሪ አዋዝ ትችላለህ? እሺ አለሁኝ። እሺ ሁላችሁንም ፍጹም በሆነው በጌታችን በኢየሱስ ክርስቶስ ሰላምታ በያላችሁበት ሰላም ለእናንተ ይሁን። እንደምን አላችሁ? በአንተ ነው የማልቆርጠው ተስፋ፣ መከራው ችግሩ ቢከፋ፣ መድኃኒት በሆነው ስምህ መድኃኔዓለም ተጽናናውብህ፣ አማኑኤል ተመካውብህ እያልኩ ዘምራለሁ። በሥላሴ ስም አብረን እናመስግን። ባንተ ነው የማልቆርጠው ተስፋ፣ መከራው ችግሩ ቢከፋ፣ መድኃኒት በሆነው ስምህ አማኑኤል ተመካውብህ። ከስም በላይ በሆነው ስምህ መድኃኔዓለም ተጽናናውብህ። ባንተ ነው የማልቆርጠው ተስፋ፣ መከራው ችግሩ ቢከፋ፣ መድኃኒት በሆነው ስምህ አማኑኤል ተመካውብህ። ከስም በላይ በሆነው ስምህ መድኃኔዓለም ተጽናናውብህ። ካንተ በቀር ማነው አስተማማኝ ወዳጅ፣ ካዘን የሚያወጣ ከመከራ የሚዋጅ? ወደ አንተ ነው መጮህ፣ አንተ ነው መደገፍ፣ ታሪክ ለምትቀይር ከሞት ለምታትርፍ። በአንተ ነው የማልቆርጠው ተስፋ፣ መከራው ችግሩ ቢከፋ፣ መድኃኒት በሆነው ስምህ አማኑኤል ተመካውብህ። ከስም በላይ በሆነው ስምህ መድኃኔዓለም ተጽናናውብህ። ስምህን በእምነት ተስፋ በማድረጌ ሆነኸኛል ክብሬ፣ ሆነሃል ማይረጌ። ከእንግዲህስ ካንተ ወዴት እሄዳለሁ? ጌታዬና አምላኬ ንጉሴ ልሃለሁ። በአንተ ነው የማልቆርጠው ተስፋ፣ መከራው ችግሩ ቢከፋ፣ መድኃኒት በሆነው ስምህ አማኑኤል ተመካውብህ። ከስም በላይ በሆነው ስምህ መድኃኔዓለም ተጽናናውብህ።
በእንባ ሸለቆ ዓይኔን አላፈዝም ቤዛ የሆነኝ ፍጹም አልተክዝም። ሁሉንም ማሳለፍ ትችላለህና አፌን በሳቅ ሙላው ስራኝ እንደገና። በአንተ ነው የማልቆርጠው ተስፋ መከራው ችግሩ ቢከፋ መድኃኒት በሆነው ስምህ አማኑኤል ተመካውብህ። ከስም በላይ በሆነው ስምህ መድኃኔዓለም ተመካውብህ። የጽና ግንብ ነው ስምህ መድህኔ ማዕበል ሞገዱን የማልፍበት እኔ ምግብና መጠጤ እረፍቴ ነህ አንተ ደስታን የምትሞላኝ ሐዘኔን ቀይረ በአንተ ነው የማልቆርጠው ተስፋ መከራው ችግሩ ቢከፋ መድኃኒት በሆነው ስምህ አማኑኤል ተመካውብህ። ከስም በላይ በሆነው ስምህ መድኃኔዓለም ተጽናናውብህ። ስምህን በእምነት ተስፋ በማድረጌ ሆነኸኛል ክብሬ ሆነሃል ማዕረጌ። ከእንግዲህ እስካንተ ወዴት እሄዳለሁ? ጌታዬና አምላኬ ንጉሴ እልሃለሁ። በአንተ ነው የማልቆርጠው ተስፋ መከራው ችግሩ ቢከፋ መድኃኒት በሆነው ስምህ አማኑኤል ተመካውብህ። ከስም በላይ በሆነው ስምህ መድኃኔዓለም ተጽናናውብህ። ከመጽነስ በፊት ድንግል በጊዜ ጽንስ ድንግል ከወለደች በኋላ ድንግል ናት ሀብቷ ብዙ ሆኖ ማርያም የጌታዬ እናት። ከመጽነስ በፊት ድንግል በጊዜ ጽንስ ድንግል ከወለደች በኋላ ድንግል ናት ሀብቷ ብዙ ሆኖ ማርያም የጌታዬ እናት። አዳም ንገረኛን ሚስጥሬ ከበደል ጀርባ ያለች ተስፋህ በአንተ ውስጥ ሆና የምታበራ ተስፋ አበው ናት የአብ ሙሽራ። ከመጽነስ በፊት ድንግል በጊዜ ጽንስ ድንግል ከወለደች በኋላ ድንግል ናት ሀብቷ ብዙ ሆኖ ማርያም የጌታዬ እናት። ሔዋን መስክሬ ስለ ልጅሽ ዕዳሽን ከፋይ ሆና እናትሽ ልማደ አንስት የሌለባት ማእከለ አስዋዕ ዘሰረጻት። ከመጽነስ በፊት ድንግል በጊዜ ጽንስ ድንግል ከወለደች በኋላ ድንግል ናት ሀብቷ ብዙ ሆኖ ማርያም የጌታዬ እናት። ሰዋስወ ወርቅ ዘራ ያዕቆብ ፍኖተ ሎዛ ረቂቅ ጥበብ ትምክህተ ክብር ግብረ ዓለም
ምዕራገ ጸሎት ናትምክትም ከመጽነስ በፊት ድንግል በጊዜ ጽንስ ድንግል ከወለደች በኋላ ድንግል ናት ሀብቷ ብዙ ሆኖ ማርያም የጌታዬ እናት። ሔዋን መስክሬ ስለ ልጅሽ ዕዳሽን ከፋይ ሆና እናትሽ ለማዳንስ የሌለባት ማይከለ አስዋት ዘሰረጻት ከመጽነስ በፊት ድንግል በጊዜ ጽንስ ድንግል ከወለደች በኋላ ድንግል ናት ሀብቷ ብዙ ሆኖ ማርያም የጌታዬ እናት። ከመጽነስ በፊት ድንግል በጊዜ ጽንስ ድንግል ከወለደች በኋላ ድንግል ናት ሀብቷ ብዙ ሆኖ ማርያም የጌታዬ እናት። አሜን አሜን። ይቀበልልን። ስብሐት ለእግዚአብሔር። ዝማሬ መላእክት ያሰማልን ወንድም አለም፣ ዝማሬ መላእክት ያሰማልን። እንግዲህ አንዳንድ ነገሮችን መልስ መስጠት አለብን ብዬ ነው እየነገርኳቸው ያለሁት። ይቅርታ ሊቀ ትጉሃን ቀሲስ ይቅርታ አድርጉልን፣ ይፍቱን ይባርኩን፣ ዘንግቼ ነው። ጤና ይስጥልን። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። የቅዱሳን አምላክ ሁላችን ይባርከን። ቅድሚያ ቢኒ እንደው ቤት ገብቼ ለሰላምታ ያበቃኝና ለመታወቅ ያበቃኝ እግዚአብሔር ይክበር ይመስገን። በጣም እጅግ ማደንቅህ የማከብርህ ወንድም ነህ። ሲቀጥል ደግሞ ወንድማችን ዝማሬ መላእክት ያሰማልን፣ በእድሜ በጤና ይጠብቅልን፣ ከዚህ የበለጠውን አገልግሎት እንድታገለግል እግዚአብሔር አምላክ በአውደ ምሕረቱ አይለይብን። እንደዚህ አይነት ሰው እንደዚህ አይነት ዘማሪ እጹብና ድንቅ የሆነ ዝማሬ ዘምሮልናልና ዝማሬ መላእክት የተቀበለ አምላክ ያንተን የወንድማችንም ዝማሬ ይቀበልልን። ይህ እግዚአብሔር ያክብርልን። መድኃኔዓለም ክርስቶስ የአገልግሎት ዘመንን ሁሉ ይባርክልን። እዚህ ከታችም ከላይም ያለው ወንድሞች፣ ሴቶች፣ አባቶች ያሉና እግዚአብሔር ይባርክልን። የተባረከ ቤት፣ በጣም እጅግ ደስ የሚል ቤት፣ የወንጌል አገልግሎት ሰፋ ያለ ቤት ነውና እግዚአብሔር አምላክ ወንድሞችህን፣ እህቶችህን፣ ቤተሰብ ሁሉ ሰብስበህ ወንጌልን ታስተምራለህ፣ ታሰብቃለህና እግዚአብሔር አምላክ ከዚህ የበለጠውን አገልግሎት እንድትሰጥ እድሜና ጤና ይስጥልን። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። እጅግ አድርጌ አመሰግናለሁኝ። ቃለ ሕይወት ያሰማልን፣ የአገልግሎት ዘመንህን ይባርክልን። ወንድማችን እድሜና ጤና ይስጥልን። እሺ፣ እናመሰግናለን አባታችን። የት ኖት? ራስዎትን አስተዋውቁን። አዲስ አበባ ምኖረው አዲስ አበባ 49 አካባቢ ነው የማገለግለው። አያት ኮንዶሚኒየም 49 አካባቢ 49 መዞሪያ ከፍል ውሃ መድኃኔዓለም ጀርባ። የትኛው ደብር ላይ ኖት? ጊዮርጊስ ቤተክርስቲያን ከመድኃኔዓለም ጀርባ በአርሴማ ወይም ደግሞ በገብርኤል አያት ጸበል። አያት ጸበል። ይቅርታ እንግዲህ ያው ቼክ ስለማደርግ ነው። ያው ብዙ ፍራሽ አዳሾች ስላሉ በጣም በትክክል ግድ ይላል ማለት የገባው ሰው ታውቆ መግባት አለበት። እንግዲህ በአዲስ አበባ ሀገረ ስብከት በአያት ቦሌ ለሚኩራ ክፍለ ከተማ አያት 49 ጀልዱ ቅዱስ ጊዮርጊስ በገንዘብ ያዥነት ነው የማገለግለው። ቦታው ይታወቃል። ማንነቱ ታውቆ ነው። ያው እንደዚህ ትክክል ነው። እኔም አምናለሁ በዚህ ጉዳይ 100% አምናለሁ። ከሰው ቤት ሲገባ ያለውን ነገር ከየትኛው ቤተ እምነት ከየትኛው ቤተ አምልኮ እንደመጣ
መታወቅ አለበት። ያው መስሎ የሚኖር ሰው ብዙ ስላለ። እሺ እውነት ነው አባታችን። እኔም ለዛ ነው ከልብ እናመሰግኖታለን። በነገራችን ላይ የቅድሙ ሰባኪ ዶክተር አብርሃም በተናገሩት ነገር ላይ እንደው አደራችሁን በቅንነት እንድታስቡ ተፈጽሞልሃል። ዋን ሴቭድ ኦልዌይስ ሴቭድ ጋር ነው የሚወረውራችሁ። ሁሌ እንደምናገረው የዘለዛላ ትምህርት የትኛውም ሐዋርያ ለምሳሌ ሐዋርያ ቅዱስ ጳውሎስ ከጻፋቸው ደብዳቤዎች ለምሳሌ ቲቶን እናንብብ። ምሳሌ ነው የምነግራችሁ። ቲቶ በደንብ ቲቶ ለጥፉልኝ። ቲቶ 3:14 ያስቀምጡት። 3:14 ምን ይላል መሰላችሁ? ከወገናችንም ያሉት ደግሞ ፍሬ ቢሶች ሆነው እንዳይቀሩ የግድ ስለሚያስፈልገው ነገር በመልካም ስራ እንዲጸኑ ይማሩ። ወገኖቼ መልካም ስራ ብላችሁ ሰርች አድርጉ እባካችሁ። በፍሬያችሁ ትታወቃላችሁ። እናንተ የዓለም ብርሃን ናችሁ። እናንተ ጨው ናችሁ። ትቀመሳላችሁ፣ ትታያላችሁ ነው እያለ ስራ አለ ነው እያለ ያለው መጽሐፉ። እና እባካችሁ እንድትነቁ ሐዋርያው ቅዱስ ጴጥሮስ እጋደላለሁ ነው የሚለው። ዮሐንስም ይሄን ነው የሚለው። እና ረጋ ብላችሁ እንድታጠኑ ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ ሲመክር በጣም ተጋደል ነው። በነገራችን ክርስትና ተጋደል ነው። በነገራችን ላይ ወገኖቼ ተፈጽሟል። በቃ እንደምትገባ ወቅ በጸሎት ተጋደሉ እኮ ዘወትር ጸልዩ። እንግዶች ለመቀበል ትጉ የሚለውን እንኳን አጥኑ። እንግዶች ለመቀበል ትጉ፣ በጸሎት ትጉ፣ በመልካም ስራ ትጉ እና አስተውሉ። እና ስብከት ማሞቅ ይቻላል። በነገራችን ላይ አሁን አንዳንድ ነገሮች አይቻለሁ። አንዳንድ ጊዜ ምን ያለው መሰላችሁ? መዝሙራችን ሁለቱም እንዲሰማ ተደርጎ የሚመቻመቹ ነገሮች እያየሁ ነው። አንዳንድ ቀን ማለት ነው። በውስጥ የመከርኳቸው ልጆች አሉ በእውነት ለመናገር እና የቤተ ክርስቲያንን ትምህርት ማወቅ፣ መጽሐፍ ቅዱስን ማወቅ። በነገራችን ላይ እኔ አሁን እንደ አንድ ፕሮቴስታንት ነው እየተናገርኩ የነበረው። ነበርኩበት። የዚህ እጦት ትውልድ አጥፍቷል፣ ለስጋ አርነት ሰጥቷል። ስለዚህ ንቁ እያልኩ ነው የምናገረው። ንቁ። በእምነት ብቻ የሚል ትምህርት የለም። እምነት አለ፣ ጥምቀት አለ፣ ስጋና ደሞ አለ። መጽሐፍ ቅዱሳዊ ትምህርት ነው። ስራ አለ። ዘው ብለህ ትገባለህ የሚል ትምህርት የለም። አሁን ሉቃስ ወንጌል ምዕራፍ 23 አንስቶ ሰው እንትን ይላል እንዴ። በመጀመሪያ ማወቅ ነው፣ አውዱን መረዳት። ዛሬ በገነት ከኔ ጋር ትሆናለህ። እወቀው። ከዛ በኋላ ነው የትእዛዝ የመጣው። ማዳን ደግሞ የእግዚአብሔር ነው። ረጋ ብላችሁ እንድታስተውሉ ቅድም ብያችኋለሁ። ቅድም ስንገባ ስለ አምላክ ለማሰብ ሚሞሪ ብቻ መቀየር ነው የሚያስፈልጋችሁ ብያለሁ። ብዙ ሰዎች አሁንም እዚህ ያላችሁ ኦርቶዶክሳውያን አዳምን ስታስቡት እንዴት ነው የምታስቡት ብዬ ቅድም ተናግሬያለሁ። አዳም ከውድቀት በፊትና ከውድቀት በኋላ የሚባል ታሪክ አለው። ከውድቀት በፊት ምን አይነት ነበረ? ከውድቀት በኋላ ምንድን ነበረ? እርግጥስ አዳም ተረገመ? ከአንተ የተነሳ ተባለ እንጂ
እሺ ከውድቀት በፊትስ ምንድን ነበረ? ከውድቀት በኋላ የተፈጠረው የነበረው አዳም ከውድቀት በኋላ እርግማን ሚስቱ ላይ የተነገረውን ነገር፣ እባቡ ላይ የተነገረውን ነገር፣ ምድር ላይ የተነገረውን ነገር፣ ከአንተ የተነሳ ተብሎ የተነገረውን ነገር፣ ከዛ በኋላ ዘፍጥረት ምዕራፍ 4 ላይ ደግሞ ልጆቹ በመገዳደላቸው የተወሰነውን ነገር ማየት፣ እርግማኑ የቱ ጋር ጀመረ እዛ ጋር ማየት ትችላላችሁ። እኛ ዛሬ ሰው አንገልም። በነገራችን ላይ ግን ስራ ኃጢአት ከተባለ ስራን ብላችሁ ጥያቄ ውስጥ መክተት አለባችሁ። ትዝ ካላችሁ እግዚአብሔር ወደ ቃይል መጥቶ ኃጢአት በዙሪያ ታደባለችና ንገስባት፣ ኃጢአት ልትሰራ ነው ተጠንቀቅ ነው ያለው። ንገስባት። እሱ ግን ወንድሙን ወደ ሜዳ ወሰደው። ከዛ በኋላ ገደለው፣ ሰራ። አይታችሁ ከሆነ የአቤል ደም ከምድር ጮኸ። ቃየል ምን ብሎ ይናገራል? ከገደለው በኋላ ኃጢአቴ ልሸከማት አልችልም። እና ይኸውላችሁ ኃጢአት ያላወቀውን ይለናል መጽሐፍ ቅዱስ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ ያ ሁለተኛው አዳም እንዲመጣ በሁሉ ተፈተነ ከኃጢአት በስተቀር እንዲመጣ ቤዛ ሊሆነን። አሁን አንዳንዶቻችሁ እኔ በእውነት ኮምፓሳችሁ የሚሞሪ እኔ አሁን የቤተ ክርስቲያን ትምህርት አይደለም እየተናገርኩ ሎጂክ የመጽሐፍ ቅዱስ እውነትን ነው እየተናገርኩ ያለው። ኮምፓሳችሁን እንድትአስቡ ትፈልጋለሁ፣ ሰፋ እንድታደርጉ ሚሞሪ እንድትቀይሩ ፈልጋለሁ። ስለዚህ ኢሳይያስ ምዕራፍ 1 ቁጥር 9 ዘር አስቀርቷል አለ። እንዳንጠፋ ዘር አስቀረ። እሺ ያን የመጀመሪያውን አዳም እግዚአብሔር ፈጠረ፣ እማምላክን በንጽህና። በነገራችን በፕሮቴስታንቱ ዓለምም እኮ ኦቨርሻዶ ከለላት ብሎ ነው የሚያስተምረው ፕሮቴስታንቱ። ብዙ አይነት ትምህርት አለ ብያቸዋል። 5 6 7 አይነት ትምህርቶች አሉ ስለ ማምላክ ማለት ነው። ግን ከለላት። ረጋ ብላችሁ ግን አጥኑ። የአምላክ እናት እኮ ነች። አሁን ከዚህ ቅድም ያሳየኋችሁ ላይ ኢንተርቪው ላይ ትስቃላችሁ። ምን ይላል? 8ኛዋ ማርያም ማነች ብሎ ማምላክን ሲሰድብ ትሰማላችሁ። ሚስጥርና ኪያሾ ላይ ማለት ነው። እዚያው ቀድሞ ያሳየኋችሁ ላይ በመሰረቱ በመጽሐፍ ቅዱሳችን ላይ 7 ማርያሞች አሉ ይላሉ እነሱ ውሸታሞች። 8 ማርያም ነው ያሉት። 8 ማርያም ነው። የማርቆስ እናት ማርያም ሴት ታቋታል። የት ታቋላችሁ እናንተ እግዚአብሔር እንደ እና ረጋ ብላችሁ ብታጠኑ ዛሬ ምናልባት የዚህን ነገርና ቀጣይ ደግሞ የፍንትው ባለ ነገር በለጠ ለሚባለው መልእክት ላኩልኝ። ለበለጠ በቃ ግልጽ የሆነ መልስ መልሳለሁ። በአንደኛ ቆሮንቶስ ምዕራፍ 1 ላይ ማለት ነው። ምዕራፍ 1 ላይ አላጠምቅም ያለበትን እኔ አላጠመቅኩም ያለበትን እንነጋገራለን። ላጠምቅ አልተላኩም የሚለው ማለት ነው እንነጋገራለን። ስለዚህ የምልላችሁ ነው ሚሞሪ መቀየር ነው። እዚህ አንድ ጥያቄ ልጠይቃችሁ። ዓለም ሳይፈጠር አይደለ እንደ እኛን ያቀናል የሚለው የፕሮቴስታንት ትምህርት መጽሐፍ ቅዱስ። እስኪ ዓለም ሳይፈጠር የሚለው ሰርች እናድርግ። ዓለም ሳይፈጠር ረጋ ብላችኋል ሚሞሪ እንድታሰፉ። ለእናንተ ነው እየተናገርኩ ያለሁት። እሺ እየሰማችሁ ነው አይደለ? በደንብ ስሙኝ። የተወሰኑ ጥቅሶች ላንብብላችሁ። ሚሞሪ ለመቀየር የወሰናችሁ ሰዎች አላችሁ። ከፕሮቴስታንት ሚሞሪ ለመቀየር ያሰባችሁ ሰዎች አላችሁ። እማምላክ ንጽሕት ነች።
እሺ እንዴት እናስባለን? እንዴት እሷ ከእናትና ከአባቷ ተወልዳ ምናምን ትላለህ? እስኪ ቆይ አንድ መጽሐፍ ቅዱሳዊ ነገር ብናይ አይሻልም እንዴ? ዲያቆን ዳዊት አይሻልም? አዎ አዎ፣ ከምሳሌ ጋር ከማስረጃው ጥሩ ነው። ከማስረጃ ጋር ሲሆን ጥሩ ነው። አዎ እሺ የተወሰኑ አራት ጥቅስ ነኝ። ዮሐንስ 17:5 አሁን ኢየሱስ ይማልዳል የምትሉት የሚያፈርስ ትምህርትን ላሳያችሁ። አሁንም አባት ሆይ ዮሐንስ 17:5 አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ። ዓለም ሳይፈጠር በደንብ ስሙኝ። አንድ ጌታ እንዲህ አለ። ሁለተኛ 17:24 ዮሐንስ አባት ሆይ ዓለም ሳይፈጠር ስለወደድከኝ የሰጠኝንም ክብሬን እንዲያዩ እኔ ባለውበት የሰጠኝን እነርሱን ደግሞ ከእኔ ጋር ይሆኑ ዘንድ እወዳለሁ። ሁለት ዓለም ሳይፈጠር አሁን ወደኛ እንምጣ። ኤፌሶን 1:4 ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በእርሱ በፍቅር እንሆን ዘንድ በክርስቶስ መረጠን። እሺ መቼ? ዓለም ሳይፈጠር። ይሄ ስለመወሰን ነው እናወራዋለን። ግን ዓለም ሳይፈጠር ዓለም ሳይፈጠር አንደኛ ጴጥሮስ ምዕራፍ 1 ቁጥር 21 ዓለም ሳይፈጠር እንኳ አስቀድሞ ታወቀ። ነገር ግን እምነታችሁና ተስፋችሁ በእግዚአብሔር ይሆን ዘንድ ከሙታን ባስነሳ ክብርንም በሰጠው በእግዚአብሔር በእርሱም ስለምታምኑ ስለ እናንተ በዘመኑ መጨረሻ ተገለጠ። ዓለም ሳይፈጠር አዳምን ንጹሕ አድርጎ ፈጠረው። አያናድዳችሁም? አዳም ወደቀ፣ ዘር አስቀረ፣ ታስባ ነበረ፣ ይሁን። ምን ያናድዳችኋል? ለእናንተ ዓለም ሳይፈጠር ነው እኮ እኔን እኮ ያስበኝ ምናምን ትላላችሁ አይደል? አስባችሁ ታውቃላችሁ? እና አዳም ከውድቀት በፊት የኖረበትን ዘመን አስቡት። ኃጢአት ያውቀው ነበር? አያውቀውም ነበር? ከውድቀት በኋላስ ተላለፉ። እና ቁም ብላችሁ ልታስቡ ስለ ኃጢአት እንድትማሩ። በነገራችን ላይ ኃጢአት የሚሰራ ነው እና አዳምን የምናስባቸው ስለሰሩ ነው። አንዳንዶቻችሁ እንዴት እሷ አይችልም እንደ እግዚአብሔር? ይሄው ኢሳይያስ 1:9 ዘር አስቀረ ይላል። በፕሮቴስታንቱ ነገርኳችሁ እኮ ከለላት። ኃጢአት ያላወቀውን የሚለውን እንደዚሁ አጥኑ ረጋ ብላችሁ እና ይሄ እንድታስቡ ይሁን። ጥቂት ወንድሞች የሚጨምረውት ሀሳብ ካለ እሱን እሰማና ከዛ በኋላ አንደኛ ቆሮንቶስ ምዕራፍ 1ን በአጭሩ እንነጋገራለን ማለት ነው።
እሷም ሰሞኑን አደናጋሪ ነገር እየሆነች ስላለች ማለት ነው። ዲያቆን ዳዊት ያው ማምላክን ኃጢአት ያቃታል ብለው በጣም ልብ የሚሰብር እንዲህ እየተናገሩ ስላለ ነው ይህን እየተናገርን ያለ ነው። አዎ ነገ ትምህርቱ አለ። አዎ ነገ በነገራችን ላይ እኔ ፕሮግራም አይኖረኝም። ዲያቆን አማኑኤል ቤት ነው አይደለ ፕሮግራሙ? አዎ አዎ ይሄ ትምህርት አለ፣ ግን ሚሞሪ ቀይራችሁ ነው ለማለት ፈልጌ ነው። እሺ ይቀጥሉ ዲያቆን። እንትን ሁለት ነገር እዚህ ጋር ማንሳት እንችላለን። አንደኛው እዚህ በፊት ሁልጊዜ የምለው ነገር አለ። እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች ነው። ነአምን በአሐቲ ቅድስት ቤተክርስቲያን ስንል ኦሪየንታል ኦርቶዶክስ ቤተክርስቲያንን ነው። የግብፅን፣ የሲሪያን፣ ማነው አርሜኒያ፣ የኤርትራ፣ የኢንዲያ፣ የኢትዮጵያ እነዚህ 6 ቤተክርስቲያናት አንድ ሆነን ኦሪየንታል ኦርቶዶክስ እንባላለን። ይህንን አንድነት የሚሰጠው ግን ኢትዮጵያም ስትኖር እኮ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርትን አጥፍተን አይደለም ያንን እንቀበላለን የምንለው። እሱማ ከሆነን ምን ቤተክርስቲያን ሙሉ አሐቲ ቅድስት ቤተክርስቲያን ኦሪየንታል ኦርቶዶክስ ቤተክርስቲያን የምትባለው ሙሉ መሆን የምትችለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርትም ወደ ዓለም መድረክ ሲሄድ ይህንን በደንብ አድርገን እንደው መጀመሪያ ብንቀበለው ሙሉ ቤተክርስቲያን አሐቲ ቅድስት ቤተክርስቲያን የሚያሰኘው የኢትዮጵያ ኦርቶዶክስ ቤተክርስቲያን ወደ ዓለም መድረክ ስትሄድ እንጂ የእኛን ትምህርት አጥፍተን ወደ ዓለም ስንሄድ አይደለም፣ ወይም ሌሎቹ ምን አሉ ሲሉ አይደለም። በዚህ ላይ በደንብ እንደው እያስረገጥን መሄድ ስላለብን ነው። ወደ ጉዳዩ ልሂድና እንትን ባለፈው በዚህ ዙሪያ ላይ ብዙ እንግዲህ ትምህርት ተሰጥቷል። ቅዱስ ገብርኤል ሲያበስራት የሄደው ያው ላቲ ስብሐት ኃጢአት ስለነበረባት ያንን ኃጢአት ለማንጻት ነው ምናምን የሚሉ የተለያዩ ሀሳቦች ይነሳሉ። ግን ያለውን ነገር ብንመለከት በጣም ግሩም ነገር ነው የተናገረው። ምን አላት? ተፈስሒ ፍስሕት ኦ ምልዕተ ጸጋ። ይችን ብቻ እንመልከት። ተፈስሒ ፍስሕት ኦ ምልዕተ ጸጋ። አሁን ምንድን ነው ተፈስሒ ምን ማለት ነው ስንል በዚህ በግዕዙ ትእዛዛዊ አንቀጽ ነው። ተደሰቺ የሚለው ወደፊት የሚያስደስት ነገር ሊመጣ ስለሆነ ነው። ልብ በሉ። ተፈስሒ ማለት የሆነ እንድትደሰቺ የሆነ ነገር ይዞ ስለመጣ ነው። ገብርኤል ምንድነው የመጣው? ብስራት። ምንድነው የመጣ? መልካም ዜና። ምንድነው የመጣ? የአምላክ እናት ልትሆኚ ነው ብሎ ሊነግራት ስለሆነ ይሄ የሚያስደስት ነገር አለ ብሎ ነው የመጣው። ተፈስሒ ብሎ ተፈስሒ ብሎ ግን ወደ ጉዳዩ አልሄደም። ተፈስሒ አለና ምን አለ? ፍስሕት አለ። ይኸው ልብ በሉ። ተደሰች ያላት የተደሰተች ነች። ኦልሬዲ ገብርኤል ከመምጣቱ በፊት ኦልሬዲ ተደስታለች ማለት ነው። የሚያስደስት ነገር ከእሷ ጋር ነበረ ማለት ነው። ተፈስሒ ፍስሕት፣ የተደሰትሽ ወይ ደስ ይበልሽ ነው። መጀመሪያ ላይ የሚያስደስት ነገር በእሷ ዘንድ ነበረ ማለት ነው። ገብርኤል ከመምጣቱ በፊት፣ አምላክን ከመውለደዋ በፊት፣ እግዚአብሔር ወልድ ከእሷ ስጋ ነስቶ ከመዋሃዱ በፊት ኦልሬዲ የሚያስደስት ነገር እመቤታችን ጋር ነበረ ማለት ነው። ልብ በሉ። ተፈስሒ ፍስሕት። ከዛ አላበቃም። ኦ ምልዕተ ጸጋ። ከባድ እኮ ነው ይሄ። ጸጋን የተሞላሽ ወይ። ጸጋ ማለት ስጦታ ነው። ጸጋን በሙሉ ተሞልተሻል።
አንድ ጸጋ ሁለት ጸጋ አይደለም። ጸጋን በጸጋ የተሞላሽ ነሽ አንቺ። በነገራችን ላይ ይሄንን ባለፈው አንስቼው ነበረ። በግሪኩ ብናየው በየትኛውም ቋንቋ ብናየው የዚህ ታይትል ምልዕተ ጸጋ የሚለው ታይትል ለማንም አልተሰጠ መጽሐፍ ቅዱስ ላይ ለማንም። ጸጋ ምን ማለት ነው? ስጦታ ማለት ነው አይደለ? ስጦታን የእግዚአብሔር ስጦታን የተሞላሽ ነሽ አንቺ አንቺ ማርያም። ይህንን ያለው መቼ ነው? ጌታን ከወለደች በኋላ ነው እንዴ? አይደለም። ይኩነኒ ካለች በኋላ ነው እንዴ? አይደለም። አስቀድሞ መጀመሪያ ላይ ገና ሲገባ አንቺ ምልዕተ ጸጋ ነሽ፣ ጸጋን የተሞላሽ ሆይ የተደሰች ደስ ይበለሽ። እዚህ ጋር ላቆማ። ውርት አንቲ እምአንስት የተባረክሽ ነሽ። ዝም ብሎ የተባረከች ነች አይደለም። እምአንስት ከሴቶች ሁሉ የሚለው አገባ ፍቺው ከሙያው ማንሻ። ይህን ብዙ ጊዜ እንግዲህ ተነጋግረንበታል። ምን ማለት ነው? ማለት ነው። ከሚለው አገልግሎት እየሰጠ ነው። ዝም ብሎ ፊደሎች አይደሉም እነዚህ ቃላ ከዚህ በፊት አንስቼዋለሁ። ትልቅ አገልግሎት አላቸው። መጽሐፍ ቅዱስ ስናነብ ለዚህ እኮ ነው አንዳንድ ጊዜ አማርኛ ብቻ ሆነ አይመራም የምለው። ግዕዙን ካላወቅ ነው፣ ግዕዙን ካልተረዳ ነው አገልግሎቱ አይገባም። ከና በሚያደባልቅ ሰው አለ። ከምን ማለት ነው? ይሄ ከዚህ ይበልጣል ካለን እያወዳደርን ነው ማለት ነው። ሁለቱን ነገር ተወዳድሮ አሸናፊው ይሄ ከዚህ ይበልጣል እንላለን። ውድድር አለው በውስጡ ማለት ነው። እመቤታችን ከሴቶች ሁሉ ተወዳድራ ከነሱ በላይ ምን ሆነች? ውድቅት ተባለች፣ የተባረከች ሆነች። ይሄ በሙሉ እንግዲህ እንድናስተውል የሚያስፈልገው ምንድን ነው? ይሄ ሁሉ አገባብ መቼ ነው ተሰጣት ነው? ጌታችንም መድኃኒታችን ኢየሱስ ክርስቶስ ከመውለዷ በፊት ምን ተባለች? ቡርክት አንቲ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ። ለምን ያናድደናል ግን? የእመቤታችን ነገር ሲነሳ ለምን ያናድደናል? ከሆነላት እሰየው ነው እኮ፣ የሚያስደስት እኮ ነው። ኢየሱስን ዳግማዊ አዳም ብለን እመቤታችን ምን እላት? ዳግማዊ ሔዋን እንላታለን። በመስቀል ላይ እነሆ ልጅሽ እነሆ እናትህ ተብለን እናታችን ነች። እውነቱን ለመናገር ከኛ ምንም የምትወስደው ነገር እኮ የለም፣ የምትጨምረው ነገር ነው እንጂ። ለምን ያበሳጫል? ለምን ያናድዳል? ለምን ያስከፋል? እሰየው ማለት ነው እንጂ። አዎ እናቴ ስትከብር ደስ ይለኛል። እናቴ ቡርክት ስትባል ደስ ይለኛል። ለምን ይከፋኛል? እና ይሄ እንግዲህ ብዙ ጊዜ ትምህርቱ ይሰጣል። አንዳንድ ሰዎች እንዴት እንደሚያዩት አይገባኝም። በተለይ በፕሮቴስታንቱ ላቲ ስብሐት አንደኛው ሺዝ ጀስት ሰረጌት ማዘር አለ። ልብ በሉ ስለ እመቤታችን እንዴት እንደሚያወሩ። ሺዝ ጀስት ሰረጌት ማዘር እና በጣም ማስተካከል አለብን። እውነት ይህን ያክል እንትን ነው እና ምናልባት መጨረሻ ላይ ከዚህ በፊት የተናገርኩት ነገር ነው። ስለ እመቤታችን ሲነሳ የእሱ ክብር መሸፈን የለበትም የሚል አይዲያዎች ይነሳሉ። እውነቱን ለመናገር ብንሞክር እንኳን የክርስቶስ ክብር ይሸፈናል እንዴ? እስቲ ልሸፍነው ብዬ እንኳን ብነሳ ማለት ነው ምን ማለት ነው? የሚሸፈን ክርስቶስ ነው እንዴ የምናመልከው? ለዛውም እናቱን እያነሳን ካከበርን ይቅርና እንደው በክፋት እንኳን የክርስቶስን ክብር ልሸፍነው ብዬ ብነሳ እችላለሁ? አንዳንድ ጊዜ እንደው የሆነ ክርክር ውስጥ ገብተን ከዛ አልወጣም ስላልን የሆነ ነገር በቃ ልጨርሰው ካልሆነ በስተቀር የምንለውን ነገር እናስተውል።
እውነቱ ለመናገር ነው እንግዲህ እና ነገ ትምህርቱ ይሰጣል። እኛ ደግሞ እንጽና፣ ያለንበት ቦታ እንጽና። ምንም የምናፍረው ነገር በእኛ አባቶች በእኛ ትምህርት መፍራትንም ማፈርም የለብንም። እውነቱን ለመናገር የእኛ አባቶች ከድሮ ከቅዱሳን ከቅዱስ አትናቴዎስ ባስልዮስ ከምንላቸው ዮሐንስ አፈወርቅ ከምንላቸው እኩል ናቸው እኮ እኛ አባቶች። ምንም የሚጎላቸው ነገር የለም። እረ ሌላው እኮ እንደዚህ ይላል አትበሉን።